እሺ ጀማው ከፍጻሜ በፊት የሚደረገው ወሳኝ ፍጻሜ ሌላኛው ጨዋታ ስፔን ከፍራንስ ዛሬ ምሽት 4 ሰዓት ላይ ይደረጋል። ታዲያ ከዚህ ጨዋታ በፊት እጅግ ብዙ ነገሮች እየተነሱ ይገኛሉ። ጀማው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማን የዚህ ጨዋታ አሸናፊ ሊሆን ይችላል ብላችሁ ትገምታላችሁ? ጀማው ይህን ዘገባ ደግሞ ስፖንሰር ያደረገላችሁ ቴምር ፕሮፐርቲስ ነው። በከተማችን ዋና ዋና ቦታዎች ላይ የቤትና የሱቅ ባለቤት መሆን ካሰኞት ቴምር ፕሮፐርቲስን መጎብኘት እንዳይረሱ ይሉታል ቴምር ፕሮፐርቲስ። ጀማው ወደ መረጃው ሳቀናላችሁ። የፈረንሳይ አሰልጣኝ ዴሻምፕ ማለት ነው አሁንም ቢሆን ዋንጫ ማሸነፍ ግምቱን ለስፔን እንደሚሰጥ ተናግሯል። አሽሙር ነው የሚመስለው። ጀምአው እዚህ ጨዋታ ላይ ልዩነት ፈጣሪ ይሆናሉ ተብሎ የሚጠበቁ ወሳኝ ተጫዋቾች አሉ። ታውቃላችሁ በስፔን በኩል ያማል ነው፣ በፍራንስ በኩል ግን እጅግ ከባድ ነው እና ታርጌት ማን ለማድረግ ፍራንስ አይመችም። ያው ስፔንን ደግሞ ታርጌት ማን ጋማ ለማድረግ በጣም ቀላል ነው። ያሚል ያማል ላይ ትኩረት ማድረግ ነው። ግን ከምንም በላይ መፍራት ያለባቸው ፈረንሳዮች ብዬ የማስበው ማለት ነው ፍራንስ ሀገር ወይ ዛሬ ሜሪኖ የሚባለን ተጫዋች ጠብቁት። ይሄ ወንበዴ አለሌ የሆነ ተጫዋች ነው። ቤት በኩል ሾልኮ መጥቶ እንደሚያስቆጥር እኔ ራሱ ግራ ገብቶኛል። አንተ ሌላን ክለብ እስከዛሬ እንዲህ ነበር ጨጓራ ሲልጥልኝ የነበረው። አረ ሜሪኖ የሚለይ ተጫዋች ነው። የስፔን ትክክለኛው ታርጌት ማን መሆን ያለበት ሜሪኖ ነው። ሜሪኖ ነው ማለት የምን ያማል ነው። ሜሪኖን የሚያዝ ነው፣ አንገቱን የሚያዝ ነው ማለት። ይሄ መልእክት ፍራንሴና ዓለም ዋንጫ ታነሳለች ለምትሉ ሁላ ነው። ዛሬ ፍራንስ በስፔን እንዴት እንደምትደበደብ ዝም ብለህ ትመለከታለህ። ለምን እንደዛ እንዳልኩ ምክንያት ልስጥ። እስካሁን ፍራንስ ደህና አታክ ያለው ቲም እስካሁን አልገጠማትም። ትንሽ የሚሻል ቲም የገጠማት ሞሮኮ ነው የመጀመሪያው። ሁለተኛው የፍራንስ ዲፌንስ እና ሚድፊልዱ ማለት ነው አልተፈተነም። እስካሁን ካየናቸው ቲሞች ይልቅ አልተፈተነም። ምንም የሚያስጨንቅ ቲም አልደረሰውም። ስፔን ደግሞ ኳስ ይዛ የምትጮት ቲም ናት። ኳስ አያስነኳቸውም ጭራሽ። ያ ሚድፊልድ የስፔን ሚድፊልድ ሮድሪ ብቻውን ቢኖር ራሱ ያ የፍራንስን ቲም ኳስ አያስነኳቸውም ጭራሽ። ስፔን ማለት ነው ኳሱን ይዛ ዶሚኔት አድርጋ ትጮታለች። ፍራንስ ካውንተር አታክ ለመጮት ይሞክራሉ ወይ ደግሞ በቃ የሆኑ ፋስት አታኮችን ለመጮት ይሞክራሉ እንጂ በፍጹም ኳስ ይዘው ከስፔን ጋር ሊጮቱ አይችሉም። ስፔን ለብልባ ማለት ነው ዲሞሊሽ አድርጋ ነው ስታልፍ የምታልፍ። ስፔን ነግሬያቸዋለሁ። ፋይናል የሚሆነው አርጀንቲና ከስፔን ነው። ገና ፕሪዲክሽን ስንሰራ ያለ ከዛ በኋላ ያው ሜሲ ከደገመ ካልደገመም ያን ያህል አይደብረንም። ያ ማለት ስለሚበላልን ማለት ነው። ዛሬ ታያላችሁ የፍራንስ ቲም እንዴት ኤክስፖዝድ እንደሚሆን። በምንም ተአምር ስፔንን ሊያልፉ አይችሉም። በምንም ተአምር ሊያልፉ ነው የማይችሉት። ያን ሚድፊልድ ሲጀመር እንዴትም አይችሉትም። የሮድሪን የፔድሪንና እንዲሁም ደግሞ የኦልሞን ጥምረት ማለት ነው። የቀረው ሮድሪ ብቻ ይበቃቸዋል ለፍራንስ። ለዛ ፍራንስ ደህና አታካላት። አዎ ደህና አታካላት፣ ግን ኳሱን ሲይዙባቸው የሚያረጉት ነው የሚጠፋቸው። ታያላችሁ። ማርክ ማይ ወርድስ። እሱን ጌም አብረን ማች ሪያክሽን እንሰራለን፣ አብረን እናያለን፣ የሚፈጠረውን አብረን እናያለን። የእናንተን ፕሪዲክሽን ኮሜንት ላይ አስቀምጡ። የዓለም ዋንጫ ዛሬ ሲመለስ ፍራንስ ከስፔን ሮናልዶን እያያደገው ወይንስ ሜሲን እያያደገው ነው የተሻለው የሚለውን ዛሬ እናያለን ማለት ነው። ሁሉም ፖርቹጋላዊ ሁለተኛ ሀገሩ በዓለም ዋንጫው የሚደግፍ ፍራንስን ስለሆነ ሁሉም ወደ ፍራንስ ዙሯል ማለት ነው ከፖርቹጋል ውድቀት በኋላ። ስለዚህ ንጉሱን እያያደገውና የንጉሱ ጠበቃ ኪሊያን ምባፔ ደግሞ የተሻለ ነገር እንደሚያስመለክተን እናስባለን ማለት ነው። ስፔን ላይ ዛሬ በብዙ ምክንያቶች እንቋጠራለን። አንደኛው ማድሪድ ጠል የሆነ አንድም ተጫዋች ከማድሪድ ያልመረጠና እንዳለ የስፔንን ተጫዋች የሰበሰበ ቡድን ስለሆነ የባርሳን ተጫዋች የሰበሰበ ቡድን ስለሆነ እንቋጠርባቸዋለን። ላሚን ያማል አለ በዛ ላይ ፖርቹጋልን ጥለዋል። በብዙ ምክንያት ነው ስፔን ጋር እንቋጠር ማለት ነው። ፍራንስ ደግሞ ብዙ የማድሪድን ተጫዋቾች ይዛለች። ዲክታተር ኪሊያን ምባፔ አለ። ዛሬ ሰላም ያስከብራል ማለት ነው። ይመች። ኪሊያን ምባፔ፣ ሚሼል ኦሊሴን እና ኦስማን ዴምቤሌን እንዴት አድርገ ነው የምታቆማቸው ሲሉ ጋዜጠኞች ለስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲላፎንቴ ጥያቄ አቅርበውለት ነበረ። ታዲያ ሉዊስ ዲላፎንቴ ሲናገር አንድ ነገር ነው ያለው። ይህንን እንዴት ትጠይቁኛላችሁ? 2 ጊዜ እኮ እነሱን አቁሜ ፈረንሳይን አሸንፍ ያለው በጣም ቀላል ነገር ነው። ያንኑ መንገድ ነው ዛሬ የምጠቀመው ሲል ሉዊስ ዲላፎንቴ የተናገረ ሲሆን፣ በሌላ በኩል የስፔኑ ግብ ጠባቂ ኡናይ ሲሞን ደግሞ አሁን ላይ በዓለም ላይ ምርጥ አቋም ላይ ሆኖ እንኳን እኛን ማሸነፍ የሚችል ቡድን የለም ሲል ተናግሯል። ላሚን ያማልም ስለምን ጫና ነው የምታወሩት? ጫና የሚባል ነገር አይሰማኝም። ለእኔ ምናልባትም በእግር ኳስ ታሪክ የትልቁን ጨዋታ ዛሬ ምሽት አደርጋለሁ። ያለኝን ሁሉ ሰጣለሁ። መፍራት ካለባት ፈረንሳይ ናት። ምክንያቱም እኛ እነሱን 2 ያሸንፈናቸዋል፣ እኛ አይደለንም መፍራት ያለብን ሲል ተናግሯል ማለት ነው። የፈረንሳይ ተጫዋቾችም እግር ኳስ ሜዳ ላይ እንጂ ውጪ በቃላት አይደለም፣ ስለዚህ ሜዳ ላይ ማንነታችንን እናሳያለን ሲሉ እየተናገሩ ነው የሚገኘው። ከዛሬ ጀምሮ በነገራችን ላይ እስከ እሁድ ድረስ እግር ኳስ አይደለም የምንመለከተው፣ ጦርነት ነው የምንመለከተው። ዛሬና ነገ የግማሽ ፍጻሜ እንደዚሁም ደግሞ እሁድ የፍጻሜ ጨዋታ ማለት ነው። እኔ እንግዲህ ለፈረንሳይ ቅድመ ግምቴን ሰጥቼ ነበር በዛሬው ጨዋታ። ነገር ግን
የስፔን ብሔራዊ ቡድን ተጫዋቾችን ንግግርና በራስ መተማመን ከሰማው በኋላ ምናልባትም ዛሬ ስፔን አዲስ ነገር የሆነ ነገር ልታሳየን ትችላለች የሚል ግምት እያሰብኩ እገኛለሁ። የእናንተን ግምት ግን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ። ይሄኔ እኮ ዛሬ ምሽት 4 ሰዓት ይሄንን የዓለም ዋንጫ የማታይ እግር ኳስ ደጋፊ ትኖራለህ? ኧረ እባክህ ምሽት 4 ሰዓት ነው። ምን አገባኝ እኔ ለእናንተ ብዬ ነው ላሳውቃችሁ ብዬ ነው። ለማንኛውም ማለት ነው ዛሬ ምሽት 4 ሰዓት ላይ እጅግ በጣም ያበደ ጨዋታ ነው የምናየው። ስፔን ከፈረንሳይ ላሚን ያማልን ከማፔ ማለት ነው። አቤት አቤት አቤት! ፈረንሳይ የሀገር ከዋክብት ነው ያለው። በአጥቂ ደረጃ ብዙ ናቸው፣ እንዲሁም ስፔኖችም በጣም ለማንኛውም ማለት ነው ምሽት 4 ሰዓት ላይ ይሄንን ጨዋታ የምናየው ይሆናል። ሀገሬ ቲቪም አለውላችሁ። ብዙ ሜዳ ያስፈልጋችሁ። ሀገሬ ቲቪም እኔ ያለውላችሁ ይሄንን ጨዋታ ማየት ትችላላችሁ ብሎናል። ስለዚህ እግርህን ሰቅለ ማለት ነው ፈንዲሻ ምናምን ቀጭ እያደረክ ይህንን እግር ኳስ እንዳያመልጥ ላሳውቅ ነው የመጣሁት። በተጨማሪ ማለት ነው ይሄንን ጨዋታ ማን ያሸንፋል በኮመንት አስቀምጡልኝ ማለት ነው። ደጋፊውንም ከማንጎን የትኛው ደጋፊ ከማንጎን እንደሚበዛም ለማወቅ ነው። ለማንኛውም እጅግ በጣም ያበደ ጨዋታ እንደምናይ አልጠራጠርም። ሰዓቱ እየቀረበ ነው። ሜሲ የዓለም ዋንጫን እንዲያነሳ አርጀንቲና ዋንጫውን እንድታነሳ እንደሚፈልግ ደጋፊ ዛሬ ከፈረንሳይና ከስፔን ማን ይለፍ? እንደኔ ልል የምችለው ስፔን እንድታልፍ አልፈልግም። ሜሲ እንዲበላ ከፈለግኩን ማለት ነው። በእውነት ከልቤ ግን የምደግፈው ታውቃላችሁ ለስፔን ነው የሚሆነው። ሁሉም ሰው እንደሚረዳው እንደሚያውቀው አሴ ባርሳ ፋን ማለት ነው። የስፔን አጫወት ፎከስ የሚያደርገው ሚድፊልደሩ ነው። የስፔን ሚድፊልደር እጅግ በጣም አስፈሪና ኳሱን ሙሉ ለሙሉ የሚቆጣጠሩት ነው የሚሆነው። ይሄ አጫወት ደግሞ ለአርጀንቲና ምንም አይነት የኳስ እድል እንዳያገኙ ያረጋቸዋል። ለዚህ ለአርጀንቲና ስፔን በጣም ከባድ ናት። ፈረንስ ብታልፍ ግን የፍራንስ አታኩ ኤክስትሪምሊ ያስፈራል። ነው ምባፔ ምናምን ስታያቸው ያስፈራል። ግን ታክቲካሊ ስታስበው የፈረንሳይ ትራንዚሽን ለአርጀንቲና የሚገራርሙ ስፔሶችን ይፈጥራል። ያ ደግሞ ሜሲ ደጋሚ ዋንጫውን እንዲያነሳ ይፈቅድለታል ነው የምላችሁ በታክቲኩ አንፃር። ስለዚህ ምንም ስፔንን በወዳት ለአርጀንቲና ለሜሲ ካሰብኩን ከሜሲ ደግሞ ምንም አይበልጥብኝምና ለሜሲ ካሰባችሁ ፈረንሳይ እንድታልፍ ነው የምንቋጥረው ማለት ነው። ፓፓ የማስታወሻ ቪዲዮ ይኸውልህ፣ ይሄንን የዓለም ዋንጫ ግማሽ ፍጻሜ ጨዋታ በስፔንና በፈረንሳይ መካከል የሚደረገውን ፋይት አመለጠኝ ስትል መስማት አልፈልግም። ስለዚህ ምሽት 4 ሰዓት ላይ እንገናኝ። የማይቀርበት ቀጠሮ አለን። የእግር ኳስ አፍቃሪ በጠቅላላ ማለት ነው። የሚገርም ዋር ነው የምንመለከተው። ታዲያ በዚህ ጨዋታ ላይ እኔ ማየት የምፈልጋቸውና የምጓጓላቸውን ነገሮች በዚህ ቪዲዮ ላይ ላካፍላችሁ። ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ከኔ ጋር ተከታተሉኝ። የመጀመሪያው ያው እዚህ ፎቶ ላይ እንደምትመለከቱት የላሚን ያማልና የኪሊያን ምባፔን ባትል ነው መመልከት የምፈልገው። የትኛው ተጫዋች ይበልጥ ሻይን ያደርጋል የሚለውን ማለት ነው። ያው ኪሊያን ምባፔ ባይፋር በጣም ከላሚን ያማል የተሻለ የዓለም ዋንጫ ጉዞ አለው በዚህ የዓለም ዋንጫ በግልጽ በሚታይ መልኩ ማለት ነው። ግን ላሚን ደግሞ ያለፈው የቤልጂየም ጨዋታ ላይ በጣም ጥሩ ነበረ። ወደ ፎርሙ እንደመጣ በዚህ ዓለም ዋንጫ ላይ የሚያሳይ ጨዋታ ነበር። ዛሬ ደግሞ ምን ያሳየናል የሚለው በደንብ ተጠባቂ ነው የሚሆነው። የሁለቱን ፋይት በደንብ መመልከት ፈልጋለሁ፣ የግድ አንድ ወዳቂ መሆን ስላለበት ማለት ነው። ሌላኛው ደግሞ በጣም በዚህ ጨዋታ ማየት የጓጓውለት ነገር የስፔንን ቦል ፖዚሽን እንዴት ፍራንስ ትጠቀምበታለች የሚለው ነው። ያው በዚህ ዓለም ዋንጫ ፍራንስ በጣም ኮምፕሊት ከሚባሉ ናሽናል ቲሞች መካከል አንዷ ናት። ኳስም ልትይዝ ትችላለች፣ እንዲሁም ደግሞ ኳስ ጭን በጣም ትታትራለች እና ብዙ ነው እያስገረሙኝ ያሉት ማለት ነው። ግን ስፔን ደግሞ በፖሴሽን ማለት ነው ከየትኛውም ናሽናል ቲም ጥራቷ ከፍ ይላል እና የትኛውም ናሽናል ቲም ላይ በኳስ ቁጥጥር የበላይነት መውሰድ የምትችል ቲም ናት። ያንን እንዴት ፍራንሶች ሰብረው ጎል ያስቆጥራሉ፣ የበላይነት ይወስዳሉ የሚለውን በጣም ነው ለማየት የጓጓሁት። እነዛም ኳሶች በሃይ ፕረስ እየነጠቁ የሚገራርሙ ትራንዚሽኖችን አድርገው ጎል ለማስቆጠር ይሞክራሉ። ኳስን ለስፔን ለቀበው ካውንተር አታክ ወይስ ደግሞ ምን አይነት የጨዋታ አቀራረብ ይዞ ይመጣል የሚለውን ወይም ደግሞ በኳስ ቁጥጥሩም የበላይነት ወስደው ጨዋታውን ስፔን ያሸንፋሉ የሚለውን በጣም ነው ለማየት የጓጓሁት ማለት ነው። ሶ የትኛውን የጨዋታ መንገድ የትኛውን የበላይነት በሁለቱ ብሔራዊ ቡድኖች መካከል እንመለከታለን የሚለውን ለማየት ከጓጉ ሰዎች መካከል አንዱ ነኝ። ለማንኛውም እናንተ የዚህን ጨዋታ አሸናፊ ብሔራዊ ቡድን ገምቱልኝ። ፕሮባብሊ በቃ የዚህ ጨዋታ አሸናፊ ነው የዚህ ዓለም ዋንጫ አሸናፊ ይሆናል ብዬ የምገምተው ማለት ነው። ከዚህ ዓለም ዋንጫ መጀመሪያ በፊት ስፔን ነበረ የገመትኩላችሁ ዓለም ዋንጫ ታሸንፋለች ብዬ ማለት ነው። ሶ እንመለከታለን ዛሬ ፍራንስ በዚህ ዓለም ዋንጫ ከየትኛውም ናሽናል ቲም በላይ ጥሩ ናት፣ ግን ምን እናያለን የሚለው በጣም ተጠባቂ ነው የሚሆነው። ግምታችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ምሽት ደግሞ ከጌሙ በኋላ በተለያዩ መረጃዎች የምከሰት ይሆናል ማለት ነው።